ሰላም አድማጮቻችን እንዴት ናችሁ? ይሄ ሃሚንግ ስፖርት ነው። በትናንትናው ዕለት ሲጠበቅ የነበረው የአንደኛው ሳምንት የእንግሊዝ ፕሪሚየር ሊግ የሳምንቱ ተጠባቂ ጨዋታ በአርሰናል እና በሊቨርፑል መካከል በኤምሬትስ ተደርጎ 0-0 በሆነ ውጤት ተጠናቋል። በውድድር ዓመቱ ለአራተኛ ጊዜ ነጥብ የተጋራው አርሰናል መሪነቱን ወደ 8 ነጥብ የሚያሸጋግርበትን እድል ሳይጠቀምበት ቀርቷል። ጨዋታውን ጠቅለል አድርገን ስንመለከተው አርሰናል ከመጀመሪያ 15 ደቂቃዎች በኋላ በሊቨርፑል በጣም ተፈትኗል ማለት ይቻላል። የጨዋታውን አብዛኛውን የጨዋታ ክፍለ ጊዜ ሁለተኛውን 45 ጨምሮ ሊቨርፑል የተሻለ በኳስ ቁጥጥር የተጫወተበት ነው ማለት ይቻላል። አርሰናል በመጠኑ እንደውም በመጀመሪያው 45 የተሻለ ነበር ማለት ይቻላል። እንደ አጠቃላይ ግን ስንመለከተው ሊቨርፑል ባልተጠበቀ ሁኔታ አሁን ካለበት ወቅታዊ አቋም አንጻርም በጣም ተጠናክሮ ነው ሲጫወት የነበረው። የተከላካይ ክፍሉም ግብ ሳይቆጠርበት ነው ሊወጣ የቻለው። በተለይ በተደጋጋሚ ባለፉት ጊዜያት ስህተት ሲሰራ የነበረው ኢብራሂማ ኮናቴ በጥሩ ሁኔታ በተለይም ደግሞ ዩኬሬሽን በደንብ እንዳይጫወት በማድረግ ከፍተኛ ሚና ሲጫወት ነበር። ለጎል የሚሆኑ ኳሶችንም ሲያወጣ ነበር። በአርሰናል በኩል ደግሞ በአንጻሩ ማርቲን ኦዴጋርድ ጥሩ አልነበረም። ዲክላን ራይስም ተዳክሞ ሜዳ ውስጥ ታይቷል። ሳካ ተደጋጋሚ ድሎችን ቢያገኝም በተለይ በመጀመሪያው 45 ላይ ሳይጠቀምባቸው ቀርቷል። በአንጻሩ እንደውም አርሰናል ተከላካይ ክፍሉ ይሻላል ማለት ይቻላል። የተከላካይ ክፍሉ ተጫዋቾች እነ ጁሊያን ቲምበር፣ ጋብሪኤል ማጋሌሽ፣ ሳሊባ እንደውም የተሻለ ነገር ወደፊት ሄደው ለመንቀሳቀስ ሞክረዋል። ተቀይሮ የገቡትም ጋብሪኤል ጄሱስ፣ ኖኒ ማዱኬ እና እንደዚሁም ኤብሪቼ ኢዜም ምንም ነገር ሳይፈጥሩ ነው የወጡትና ሊቨርፑል የተሻለ ብልጫ ነበረው ማለት ይቻላል። በአጠቃላይ ጨዋታው የሁለቱ ቡድኖችን ጨዋታ ስንመለከት የተለያዩ ቁጥራዊ መረጃዎችን ማንሳት ይኖርብናል። ሁለቱ ቡድኖች ከትናንቱ ጨዋታ በፊት አጠቃላይ ባደረጓቸው ጨዋታዎች 199 ጎሎች ተቆጥሯል። በፕሪሚየር ሊግ ታሪክ በአርሰናል እና በሊቨርፑል መካከል 199 ጎሎች ሲቆጠሩ ከዚህ የበለጠ ጎል የተቆጠረው ሊቨርፑል ከቶትናም ባደረገው ጨዋታ ነው። 209 ጎል ነው። በዚህ ውድድር ዘመን አርሰናል ጎል ያላስቆጠረበት ብቸኛው ቡድንም ሊቨርፑል ነው። የትናንቱን ጨዋታ ጨምሮ በአርሰናልና ሊቨርፑል ያለፉት 25 የፕሪሚየር ሊግ ጨዋታዎች 94 ጎሎች ተቆጥሯል። በጨዋታ በአማካይ 4 ጎል ይቆጠራል ማለት ነው። በፕሪሚየር ሊግ ታሪክ ብዙ ሃትሪክ የተሰራበት ጨዋታም ይሄው የአርሰናልና የሊቨርፑል ጨዋታ ነው። 6 ጊዜ ሃትሪክ ተሰርቶበታል። የትናንትናው ጨዋታ ምንም አይነት ጎል ባያስተናግድም ሊቨርፑል ወደ ኤሚሬትስ ተጉዞ ባደረጋቸው ያለፉት 7 ጨዋታዎች የትናንቱን ሳይጨምር 14 ጎሎች አስቆጥሯል። በስድስቱ ጨዋታዎች 2 እና ከዛ በላይ ጎሎች አስቆጥሯል። የአርሰናሉ ሌሳንድሮ ትሮሳርድ ከገጠማቸው ቡድኖች ሁሉ ብዙ ጎል ያስቆጠረው ሊቨርፑል ላይ ነበር። በትናንትናው ዕለት ግን ምንም ነገር ሳይሰራ ተቀይሮ ወጥቷል። በፕሪሚየር ሊግ ታሪክ ብዙ ሃትሪክ የተሰራበት ጨዋታም ይኸው የአርሰናልና የሊቨርፑል ጨዋታ ነው። በዚህ ጨዋታ ታሪክ በርካታ ጎሎች ያስቆጠሩ ተጫዋቾችን ስንመለከት የሊቨርፑሉ ሮቤርቶ ፌርሚኒዮ 11 ጎሎችን፣ መሐመድ ሳላ 10፣ ሮቢ ፎለር 9 ጎሎችን ሲያስቆጥር የአርሰናሉ የቀድሞ ተጫዋች ቴሪ ኦንሪ 8 ጎል፣ እንደዚሁም ደግሞ ሳዲዮ ማኔ 7፣ አንድሪያ አርሻቪን፣ ዢሩ እና እንደዚሁም ዲያጎ ጆታ ደግሞ 5 ጎሎችን አስቆጥረዋል ማለት ነው። የጨዋታ እርስ በርስ ሁለቱ ቡድኖች ሲገናኙ ከፍተኛ ጎል የሚቆጠርበት ጨዋታ ነው ብያችኋለሁ እና በትናንትናው ዕለት ግን ምን ግብ ሳያስተናግድ የጨዋታው ባቻ ውጤት ተጠናቋል። አርሰናል በ49 ነጥብ ሊጉን እየመራ ይገኛል። አሁንም በአርሰናል እና በማንቸስተር ሲቲ መካከል የ6 ነጥብ ልዩነት አለ። አርሰናል በሜዳው ከትናንትናው ጨዋታ ነጥብ መውሰድ ቢችል ኖሮ በ8 ነጥብ ሊጉን የሚመራበት እድል ይኖረው ነበር። በሊቨርፑል በኩል የአጥቂው የሁጎ ኢኬቲኬ አለመኖር ነው እንጂ በትናንትናው ዕለት ሊቨርፑል ጥሩ በሆነበት ጨዋታ ጎል አስቆጥሮ ሊወጣ የሚችልበት እድል ነበር። ኮዲ ጋክፖ በተደጋጋሚ ድሎችን ቢያገኝ ኦን ታርጌት የሆነ ሙከራ መሞከር አልቻለም። እነ ጀርሚ ፍሪምፖንግ በጣም በጥሩ ሁኔታ ሲንቀሳቀሱ ነበር። አማካይ ላይ ፍሎሪያን ቪስ፣ አሌክሲስ ማካሪስተር፣ ሪያን ራቨንበርግ እና ዶሚኒክ ሶቦስ ላይ እነዚህን የአማካይ ተጫዋቾቹን በዛ አድርጎ ነው ሊቨርፑል ሲጠቀም የነበረው እና ጭራሽ ትናንት አጥቂ ነበረው ማለት አይቻልም። አሌክሳንደር ኢሳክ ተጎድቷል። እንደዚሁም ሁጎ ኢኬቲኬ ካስተላለፍ ውጭ ሆኗል እና ዋነኛ አጥቂዎቹን ሳይዝ ነው። በአጥቂ ቢጫወት ደግሞ ሊቨርፑል ጎል ሊያስቆጥርበት የሚችልበት ሁኔታ ነው የነበረው። ይሄ ጨዋታ ውጥረት ውስጥ ገብቶ ነበር ማለት የሚቻለው ከጨዋታው በፊት በተለይ የሊቨርፑል የአማካይ ስፍራ ተጫዋች ዶሚኒክ ሶቦስ ላይ የሰጠው አስተያየት ነው። አርሰናል የፕሪሚየር ሊጉ ሻምፒዮን አይደለም፣ ሻምፒዮኖቹ እኛ ነን ሲል ነበር ገልጾ የነበረው። የምንጫወተው ሻምፒዮን ከሆነ ቡድን አይደለም፣ እነሱ ናቸው ከኛ ከሻምፒዮኖቹ ጋር የሚጫወቱት ብሎ ተናግሮ ነበርና አርሰናል አሁንም ቢሆን ለሻምፒዮንነት በጣም ሩቅ ነው፣ ገና ነው። ማንቸስተር ሲቲም አስቶን ቪላም ቀጥተኛ አርሰናል ተፎካካሪዎች ናቸው ሲል የሰጠው አስተያየት በጣም በርካታ የአርሰናል ደጋፊዎችን በጣም ያስቆጣ እንደነበር ይታወሳል። በተለይ ብራድላይ በትናንትናው ጨዋታ ሲጎዳም በሜዳ ውስጥ ከፍተኛ ግርግር ተፈጥሮ ነበረ። ጋብሪኤል ማጋሌሽም ፍሎሪያን ቪትስ ሲወድቅ ጎትቶ ሲያስነሳው የተመለከትንበት አጠቃላይ በተጫዋቾቹ መካከል የነበረው የመጨረሻ ሰዓት አካባቢ ላይ በሁለተኛው 45 ሊጠናቀቅ ጨዋታው በተቃረ
በተቃረበበት ሰዓት የነበረው ግብግብም ከዚህ አይነቱ ነገሮች የመነጨ እንደሆነ ነው የሚታወቀው። ሶቦስላይ ኳስ በያዘ ቁጥር በተለይ ትናንት 2 ቅጣት ምት ሙከራዎችን አድርጎ ነበር። ደጋፊዎቹ ጮሁ ነበር። የኤምሬትስ ደጋፊዎች በትናንትናው ዕለት አርሰናልን ለመደገፍ በእያንዳንዱ ነገር ሞክረዋል። ኮርና ሲያወጡ ሙከራ ሲያደርጉ በኤምሬትስ የነበረው የደጋፊዎች ድጋፍ ከፍተኛ ነበረ። ጨዋታው ግን አጠቃላይ 0-0 በሆነ ውጤት ተጠናቋል። በተለይ አርነ ስሎት እንደዚህ አይነት ተፎካካሪ የሆነ አቋም አሳይተው መመለሳቸው በጣም ጥሩ ነው። ወደ ሌሎች ጨዋታዎች ስናልፍ በትናንትናው ዕለት በተደረጉ ሌሎች ጨዋታዎች ፒኤስጂ የፈረንሳይ ሱፐር ካፕ ሻምፒዮን ሆኗል። ፒኤስጂ ኦሎምፒክ ደ ማርሴይን በመለያ ምት በማሸነፍ ነው የፈረንሳይ ሱፐር ካፕ ሻምፒዮን የሆነው። ሁለቱ ቡድኖች በኩዌት ያደረጉት መደበኛ 90 ደቂቃ 2-2 ተጠናቋል። ኦስማን ደምቤሌ እና ጎንካሎ ራሞስ የፒኤስጂን ግቦች አስቆጥረዋል። ሜሰን ግሪንውድ በፍጹም ቅጣት ምትና ዊሊያም ፓቾ ደግሞ በራሱ ላይ የኦሎምፒክ ደ ማርሴይ ግቦችን ያስቆጠሩ ተጫዋቾች ናቸው። አሸናፊውን ለመለየት በተሰጠው መለያ ምት ፒኤስጂ 4-1 በማሸነፍ ዋንጫውን ለ14ኛ ጊዜ አንስቷል። ለ30ኛ ጊዜ በተደረገው መድረክ ኦሎምፒክ ደ ማርሴይ ከ15 ዓመት በኋላ ዋንጫውን የሚያሳካበትንም አጋጣሚ ሳይጠቀምበት ቀርቷል ማለት ነው። በስፔን ሱፐር ካፕ ሪያል ማድሪድ ለፍጻሜ ደርሷል። ማድሪድ ደርቢ ሪያል ማድሪድን ከአትሌቲኮ ማድሪድ ያገናኙ የሱፐር ካፕ ግማሽ ፍጻሜ ጨዋታ በሪያል ማድሪድ 2-1 አሸናፊነት ተጠናቋል። በሳውዲ አረቢያ በተደረገው ጨዋታ ፍሬዴሪኮ ቫልቬርዴ እና ሮድሪጎ የሪያል ማድሪድን ግቦች አስቆጥረዋል። አሌክሳንደር ሶርሎዝ ደግሞ የአትሌቲኮን ብቸኛ ግብ አስገኝቷል። የአሰልጣኝ ሻቢ አሎንሶ ቡድን እሁድ በሚደረገው ፍጻሜ ከባርሴሎና ጋር ለዋንጫው የሚጫወት ይሆናል። ባርሴሎና በግማሽ ፍጻሜው ከአትሌቲክ ቢልባኦ ጋር ባደረገው ጨዋታ 5-0 በሆነ ውጤት ማሸነፉ የሚታወስ ነው። አድማጮቻችን ለሃሚንግ ስፖርት ያዝናቸው አጫጭር ስፖርት የመረጃዎች ይህንን ይመስላሉ። የአፍሪካ ዋንጫን ጨዋታ በዛሬው ዕለት መደረግ ይጀምራል። ይህንንም የተመለከቱ ውጤቶች ይዘን የምንቀርብ ይሆናል። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።